በስተመጨረሻም የአብርሽና የሩታ ጉዳይ ሽማግሌዎቹ ገቡበት ሊታረቁ እንደሆነ ቢኒ በጣም በደስታ እንግዲህ እየተናገረ ይገኛል። ልጃቸውን አብረውን ለማሳደግም እንግዲህ ትልቅ እቅድ ተይዟል። የሰው ደስታ የሚያስደስታችሁ እንኳን ደስ ያላችሁ ለማለት ነው የመጣሁት። ድሮም እኔ ነግራችሁ ነበረ። የእውነት ለመናገር አብርሽና ሩታ የፈለገ ተአምር የፈለገ ጊዜ ተጣልተው ቢቆዩም በፈለገ ሰው በመሀላቸው ቢገባም ዞሮ ግን አንድ መሆናቸው እንደማይቀር 80% አብርሽና ሩታ አንድ እንደሚሆኑ ነግራችሁ ነበረ። 20% ምናልባት አንዳንዴ በህይወታችን የት ይደርሳሉ ብለን ያሰብናቸው ትልልቅ ጥንዶችም ድንገት ተለያይተው የምናይበት ሁኔታ አለ። ምክንያቱም ያው የጣፋንታ ጉዳይ ከሆነ ሊለያዩ ይችላሉ፣ ሰው ስለሆኑ አብርሽና ሩታም እንደዛው። ግን 80% እንግዲህ አብረው እንደሚሆኑ ነው የማውቀው የማምነው። ለምን እች ልጅ ለፍቅር ስትል ብዙ ዋጋ ከፍላለች። ይሄ ልጅ ለፍቅር ሲል ብዙ ዋጋ ከፍሏልና በመሀላቸው ብዙ ሰዎች ገብተው ብዙ ነገሮችን አድርገዋል። ህይወታቸውን ለማስተካከል መስለው ግን ደግሞ ህይወታቸውን ለማበለሻሸት የመጡ ብዙ ሰዎች አሉ። እንግዲህ እነዛ ሰዎች ላይ መፍረድ አይቻልም። መፍረድ የሚቻለው አብርሽና ሩታ ላይ ብቻ ነው። ለምን እነሱ በመሀላቸው ሰው ባያስገቡ፣ ቢጣሉም ቢደባደቡም ምንም ቢሉ በማላቸው ሰው ሳያስገቡ ችግሮቻቸውን እራሳቸው መፍታት ቢችሉ ኑሮ ጥሩ ነገር ነበረ። እንግዲህ እንደሚታወቀው ሄርሜላ ቬሎ ሳይቀር አበባ ሳይቀር ሁሉን ነገር ለብሳ ወይም ደግሞ አድርጋ አግባኝ እያለች ነው የምትገኘው። እንግዲህ ሀገሪቱ ላይ ወንድ የጠፋ ይመስል፣ ምድሪቱ ላይ ዓለም ላይ ወንድ የጠፋ ይመስል በዚህ ልክ እንግዲህ ከአብርሽ ጋር የእውነት ከሩታ ጋር የተለያየ መስሏት እንግዲህ ለራሷ ለማድረግ እየጣረች ነው ያለችው። በነገራችን ላይ አንድ ማወቅ ያለባችሁ ነገር አብርሽን እየተጫወተችበት እንጂ ምንም ፍቅር የለባትም። ሲጀመርም እልህ ተጋብታለች። ከማን ጋር? ከሩታ ጋር። አሁን ላይ ደግሞ ከአብርሽ ጋር። ለምን መጀመሪያ አልፈልግሽም ብሎ ከዛ ሩታ ስትሄድ ወይ ደግሞ ሩታ አልፈልግም ስትለው ወይም ደግሞ ሩታ ሌላ ነገር ስታወራበት ነው ወደ ሄርሜላ ሄደው። ለምን ይሄ ልጅ ሁለት ያጣ መሆን አልፈለገም ማለት ነውና ለጊዜው ነው ከሄርሜላ ጋር የሆነው። እሷም የተጫወተችበት ነው፣ እሱም ደግሞ ለጊዜያዊ ነው። ምክንያቱም ነግራችኋለሁ፣ ሩታ ልብ ውስጥ አለች። እሷም በምንም ተአምር አስወጥቶ ሄርሜላ ሊያስገባት አይችልም። ሰው አንድ ልብ ነው ያለው፣ አንድ ሰው ነው ማስቀመጥ የሚችለው ብዬ ነግራችሁ ነበረ። እንግዲህ አቤልን ጨምሮ እነ ብሩክ አንዳንዶች አብርሽ የሚሉ ሰዎች ሄርሜላን በጣም እየደገፏት እያበረታቷት፣ እንዲሁም ደግሞ አብረው እንዲሆኑ በቃ አብርሽ እስከ መጨረሻው ልጁን እንዲተው እንዲረሳ አላደለ ትዳሩን እንዲተው እንዲረሳ ዋጋ የተከፈለለትን ፍቅርና ትዳር ህይወት እንዲተው ከሄርሜላ ጋር በዋለበት ውሎ እንዲያደር ነው እያደረጉ የሚገኙትና ይሄ በጣም አስቸጋሪና አስጠሊታ ነገር ነው። እኔ ምንም ቢሆን ምንም እግዚአብሔርን ነው ብላችሁ በእርግጥ ያጠፋ ሰው ካለ አንተ ተው፣ ይሄን አጥፍታል፣ በዚህ መንገድ ትክክል አይደለህም ብዬ ልናገር እችላለሁ። እሷንም እንደዛው በዚህ መንገድ ትክክል አይደለሽ ማጥፍተሻል፣ ስለዚህ ይሄን አስተካክይና ትዳርሽን ምሪ፣ ትዳርሽን ኑሪ፣ ህይወትሽን ኑሪ ብዬ እናገራለሁ እንጂ በትዳር መሀል ገብቼ በቃ ፍቺው ፍታት፣ አንተ ከሷ ጋር ከሌላ ሴት ጋር ሁን፣ አንቺ ከሌላ ወንድ ጋር ሁኝ፣ እንዲሁን እንዲፈጠር ብዬ በምንም ተአምር ሀሳብ አስተያየት ልሰጥ አልችልም። ምክንያቱም ነገ በኔ ህይወት ላይ ወይ ደግሞ በኔ የፍቅር ጉዞ ላይ ምን እንደሚያጋጥመኝ አላቅም እና ያንን ነገር ብዬ ተለያዩ አልልም። ምክንያቱም የማያልፍ ቀን የለም፣ የማያልፍ ችግርም የለም፣ የማያልፍ የተጣላንበት ነገርም የለም። የሰው ልጅ ነን፣ እግር ከእግርም ይጋጫል። እንዲሁም ደግሞ ሀሳብ ከሀሳብ ራሳችን ጋር ተጣልተን እናቅ የለ እንዲህ ብዙዎቻችን ያ ነገር ነው ያለውና መታረቃቸው ስለማይቀር እኔ እንደዚህ አድርጉ እንደዛ አድርጉ ብዬ አፌን አላበላሽም ብዬ ነው ማስበው እንደ ራሴ ማለት ነውና ብዙዎቻችሁ ግን በእነሱ ህይወት ውስጥ ጣልቃ ገብታችሁ በአካልም እንዲሁም በድምጽም በምንም በቃ አብርሽን ከሩታ ለመለየት አብርሽ ድሮ የነበረበትን ፎቶ እያመጠኔ በጣም የምትገርሙኝ ነገር ማለት ነው እግዚአብሔርን እንደው በብዙ ሰዎች ስላየው ነው። ግን ምሳሌ ልስጣችሁ በአብርሽና ሩታ በፊት ስትመጣ በጣም ማለት ጥቁር ነበረች ማለት ከለሯ በእርግጥ አያስጠላም፣ ደስ ይላል ምናምን ነገር። አብርሽ ጥቁር ነበረ እንደምታስታውሱት። ብቻ ማንነታቸው እንትናቸው ፊዚካላቸው ተቀይሯል። ማንነታቸው ያው ማንነት አይቀየርም እና ፎቶ የድሮ አምጥታችሁ እንዲህ ነበርሽ እኮ ድሮ ብላችሁ እሷን ለመሳደብ የምትሞክሩ፣ እንዲህ ነበርክ እኮ ብላችሁ እሱን ለመሳደብ የምትሞክሩ ሰዎች መድኃኒዓለም በጣም ነው የምታስቁኝ። ለምን እንደሆነ ታውቃላችሁ? እነሱ እኮ እናንተ የዛሬ 2 ዓመት እነሱ ቪዲዮ ሲጀምሩ ቁጭ ብላችሁ እነሱን እያያችሁ ነው። ምንም የተቀየራችሁት የተለወጣችሁት ነገር የለም። ስለ እነሱ እያወራችሁ ነው ቁጭ ብላችሁ ያላችሁት። እነሱ ግን እዩዋቸው፣ ባለባበስ ተቀይረዋል፣ ባኗኗር ተቀይረዋል። የቤት ባለቤት የመኪና ባለቤት ሆነው
የተንደላቀቀ ህይወት እየኖሩ ነው። ይህንን ነገር አንስታችሁ ራሱ በመፖሰታችሁ በመለጠፋችሁ ራሱ በራሳችሁ ልታፍሩ ይገባል። እግዚአብሔርን ነው የምላችሁ፣ በጣም ልታፍሩ ይገባል። እነሱን ብቻ ሳይሆን ብዙ የሚዲያ ሰዎችን በቃ እነሱን ለማሸማቀቅ ግን እነሱ ምን ያህል በህይወታቸው ላይ ለውጥ እንዳመጡ የእነሱ ጀግንነት የሚታይበት እንጂ ምንም ወደኋላ ባለፈ ማንነታቸው ሊወቀሱ ወይ ደግሞ ዝቅ ሊደረጉ ወይ ደግሞ ኢግኖር ሊደረጉ አይችሉም። የራሳቸውን ኑሮ ነው የምለው እና ሄርሜላም እንግዲህ የደበቀችው ልጅ እንዳላት መረጃ ደርሶኛል፣ ሰምቻለሁ። ወሬ አይደበቅም እንግዲህ በእርግጥ ሁሉም ሰው ከካሜራ ጀርባ ብዙ ድብቅ ማንነት፣ ድብቅ ህይወት፣ ድብቅ ነገር አላቸውና ታውቃላችሁ። ከዚህ በፊትም የሆነ ፍቅረኛዋ ነበረ፣ እኔ ፍቅረኛዋ ነኝ ትታኝዳለች ምናምን ብሎ እያለቃቀሰ ነበር። አሁን ደግሞ ሌላ አዲስ መረጃ ልጅ እንዳላትም ተሰምቷል። ከባድ ነው እንደዚህ አይነት ሰዎች፣ እዛም እዚህም የሚሉ ሰዎች ያለ ፍቃድ ያለ ፍላጎት ህጻናቶችን ልጆችን ወደዚህ ምድር ያመጡና ያለ አባት ያስቀራሉ። ወንዶች ደግሞ ያለ እናት ያስቀራሉ። በጣም አስቸጋሪ ነገር ነው የሚሆነውና እባካችሁን በቃ እኔ እንጃ አላቅም፣ ባህላችሁን ጠብቃችሁ ኑሮ ነው የምለው እና አብርሽና ሩታ መታረቃቸው የማይቀር ነው እንግዲህ። ቢኒ ምቀኛ ጠላት ይቃጠል እርር ይበል። ሄርሜላ እንግዲህ እንደምታዩዋት በግድ ቀለበት ገዝታ ቬሎ ገዝታ አበባ ገዝታ አግባኝ እያለችው ነው የምትገኘው። ግን ደግሞ የማይሆን ነገር ነው፣ አርፈሽ ተቀመጪ እያላት ነው የሚገኘው። አብርሽና ሩታ ሊታረቁ ነው፣ ሽማግሌ ተልኳል። በስተመጨረሻም አንድ ይሆናሉ፣ አብረው ልጃቸውን ያሳድጋሉ፣ ለወግ ለማዕረግ ያበቃሉ፣ ያስተምራሉ እያለ ይገኛል። ይህን ነገር ስሰማ ልቤን ደስ ብሏታል። ግን እንደሚታረቁ አውቃለሁ፣ አምናለሁ። ለምን አይሆንማ እንዴ? ያ ሁሉ መስዋዕትነት የተከፈለለት ፍቅርና ትዳር እንዴት ነው መንገድ ላይ ተበትኖ የሚቀረው? እንዴት ነው ዛሬ በመጣች ሴት እንዴት ነው ሊቀየር ሊለዋወጥ የሚችለው? አብርሽም ማለት ነው ዋጋ የከፈለችለት ሴት ሩታ ነች። ስለዚህ እሷን ከምንም በላይ መቼም ቢሆን ልቡ ውስጥ ሊያወጣት አይችልም። እና ይህንን ነው ግን አብርሽ ሲያጠፋ ለብቻ እናገራለሁ፣ ሩታም ስታጠፋ ሩታን ለብቻ እናገራለሁ። ግን እኔ በጣም በቅናት መንፈስ ተነሳስቼ ወይ ደግሞ በምቀኝነት በጥላቻ ሳይሆን ንግግራቸው ካበሳጨኝ እስከ ጥግ ድረስ እናገራለሁ። ልሳደብም እችላለሁ ማለት ተሳስቼ፣ ስድብ አልወድም ግን ተሳስቼ ልሳደብ ልናገር እችላለሁ። ግን የማያልፍ ቀን የለም። የሁሉ ነገር አልፎ ደግሞ እመኑኝ ለበዓል ለገና ሁሉም ሰላም ሆኖ ተታርቀው አንድ ሆኖ እንደሚመጡ ነው ተስፋ የማደርገው። ሩታም እንደሰማችኋት እንግዲህ ልጄን ይዤ እሰደዳለሁ፣ ውጭ ሀገር ሄዳለሁ ብላለችና ውጭ ሀገር ሄደሽ ለአንድ ቀን ለሁለት ቀን ከሆነ ችግር የለውም። ግን እንዴት ነው እዛ ለመኖር እንዲህ ፕሮሰሱ ቀላል ሆኖ ውጭ ሀገር ሄዶ ልጅ ይዞ መኖር ማለት እዚህ ጋር ምን ጎደለሽ ሩታ? ያልገባኝ ነገር የሆነ ነገር ኮሽ ባለ ቁጥር ውጭ ልሄድ ነው የምትሉ ሰዎች ትገርሙኛላችሁ። በቃ ብር መጣ ያጣችሁ አይደል? የትራንስፖርት ምናምን መጣ ያጣችሁ እዚህ ማትኖሩበት ማን እንደ ሀገር ጥሩ አየር እየተነፈሳችሁ መኖር ስትችሉ ውጭ ሀገር ልሄድ ነው የምትሉት በአንድ ቀን ፕሮሰስ ነው እንዲህ ውጭ ሀገር የሚካሄደው? ከ5 ወር ከዛ በላይ ነው በደንብ ፕሮሰስ ተደርጎበት በደንብ ተጠንቶበት በደንብ በቃ ብዙ ሲጀመር አሁን ላይ ውጭ መሄድ ቀላል ነው እንዴ? ሲጀመር በጣም ብዙ ፕሮሰሶች ነው የሚያስፈልጓችሁና አርፈሽ ተቀመጭ ነው ምለው። ሩታ ቤተሰቦችሽ በነገራችን ላይ ጥሩ ናቸው፣ ግን እኔም ከቤተሰብ ጋር ጥገኛውኝም ልልሽ አልችልም። በእርግጥ የእውነት ለመናገር ልጅ ነሽ ምናምን ጥገኛ አትሆኝም፣ ግን ደግሞ ቢያንስ በቻልሽው አቅም የራሽን ኑሮ ብትኖሪ፣ የራሽን ትዳር ብትሰበስቢ፣ ከራስሽ ህይወት ጋር ብትኖሪ፣ ከራስሽ ከኔ የምትዩ ሰው ጋር ብትኖሪ ልጅሽን ይዘሽ የተሻለ ነው። የአባትነት ፍቅር ይፈልጋል ልጅ፣ የእናትነትን ፍቅር ይፈልጋል። አንድ ላይ ሆናችሁ ልጃችሁን የማሳደግ ነገር አስባችሁበት ቢሆን ቢሳካ የተሻለ ነው ብዬ ነው የማስበው እንጂ በዚህ ሰዓት ልጅ ይዘሽ እዛ ልሄድ ነው እዚህ ልሄድ ነው የትም መሄድ አይጠበቅም። ለማን ብለሽ? ሲጀመር እኮ ማንም አብረሽ ከአንቺ ጋር ሆነ አልሆነ ምንም የሚፈጥረው ነገር የለም አይደል? በራስሽ መቆም የምትችይ ሴት መሆን አለብሽ እንዴ። የፈለገ ነገር አብረሽ ቢያደርግሽ እንዴት ነው ከሀገር ልትወጪ የምታስቢ? ሀገር መውጣት እንዲቀላል ነው ወይ? ለማንኛውም ግን የሆነ ነገር ኮሽ ባለ ቁጥር ውጭ ሀገር አትበሉ። ማን እንደ ሀገር ተስማምቷችሁ ተመቻችታችሁ ብዙ ነገራችሁ ተቀይሮ ተለውጦ የኖራችሁበት ኢትዮጵያ ነው። ስለዚህ በክፉ ቀን ብዙ ነገር ያሳለፋችሁበትን ሀገር ስታችሁ ሌላ ሀገር እያላችሁ ሌላ ታሪክ ከምታወሩ ወይ ደግሞ ፈጣሪያችሁን ከምታማረሩ ያላችሁን እግዚአብሔርን እናንተ አመስገኝ አልሆን ብላችሁ ነው እንጂ የተሰጣችሁን ብታውቁ የጎደላችሁ የለም ነበረ። ግን እናንተ የተሰጣችሁን ነገር እያወቃችሁ አይደለም። ሌላ ዓለም ሌላ ታሪክ ነው እያወራችሁ የምትገኙት። ይሄ ነገር ደግሞ ጉድጓድ ውስጥ ነው የሚከታችሁ። ስለዚህ
ያሳለፋችሁት መስዋዕትነት አለ። ያንን መርሳት የለባችሁም። ሩታም አብርሽም አንድ ሆናችሁ ለማየት ያብቃን። ሄርሜላ ደግሞ ታሳዝኝኛለሽ። ሴት ነሽ፣ አልሰድብሽም፣ ምንም አልልሽም። ግን በመጣሽበት ውልቅ ብለሽ ሄደሽ ህይወታቸው ወጠሽ አብርሽና ሩታ አንድ ቢሆኑ ደስ ይለኛል። ደግሞ መሆናቸው አይቀርም። ያው የምታፍሪው አንቺ መጨረሻ ላይ አንቺ ነሽ። ምክንያቱም ከኋላ የመጣሽው አንቺ ስለሆንሽ ማለት ነው። ብዙ ዋጋ የተከፈለለትን ፍቅር ብዙ ዋጋ ተከፍሎለት የቆመን ትዳር የቆመን ህይወት የቆመን የፍቅር ታሪክ አንቺ በመሀል መጠሽ እንዲህ ካላቡካካው ጋልጋገርኩኝ ጋላስፈጨው የምትይው ነገር ከንቱ ይሆናል የሆነ ቀን ላይ። ለማንኛውም እኔ ደስ ብሎኛል። ቢኒ በጣም ምርር የሚያደርግ አባባል ነው የተናገረው። ለማንኛውም እንግዲህ ቀጣዩን ነገር ለማብረን የምናየው ይሆናል። እስከዛ አብርሽና ሩታ እስኪ ለሰላም ስበኩ፣ እግዚአብሔር ጥሩ ነገር ፍቅርን ስበኩ። እስኪ አብርት ይታረቁ እያላችሁ በየኮሜንቱ ጻፉ። የምሬ ነው። እሱ ሌላ ሴት ጋር ሄዶ እሷ ሌላ ወንድ ጋር ሄዶ ማይሆን ታሪክ በቃ ማይሆን ህይወት ነው። ትዳራቸውን ተስማምተው ቢኖሩ የተሻለ ነውና እንዲህ እያላችሁ ሁላችሁም በየኮሜንቱ ለአብርሽም ለሩታም መልእክት እናስተላልፍ እላለሁኝ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።